ኢትዮጵያ ባልተጠበቀ አቅጣጫ ወደብ ልታገኝ ነው። የዚህ የምስራች ነጋሪት መች ደግሞ ሀያሏ እስራኤል ሆና ብቅ ብላለች። በዚህ ሰሞን እስራኤል የውጭ ጉዳይ ሚኒስትሯን ጌዲዮን ሳርን ወደ አብይ አህመድ አሊ ከተማ ልካ አካሄዱ ላይ እንደተወያዩ እየተገለጸ ይገኛል። የሁለቱ ጌዲዮኖች የጌዲዮን ሳርና ጌዲዮን ጢሞቴዎስ ኢትዮጵያ ወደብ ታገኝ ዘንድ የተደረገ ውይይት ሳምንታት አልፈውታል። ያ ምንነቱ በይፋ ያልተገለጸ ግን ኢትዮጵያን የወደብ ባለቤት ያደርጋል የተባለለት የጌዲዮኖች በቀጭኑ ሽቦ የተደረገ ፖለቲካዊ ወግ በተሰማ በአጭር ቀናት ውስጥ እስራኤል ለሶማሊላንድ የአገርነት እውቅና በመስጠት ለኢትዮጵያ ቢያንስ 3 የወደብ ከተሞችን የምትቆጣጠርበት በር ከፍታለች። በዚህም ምክንያት የአብይን ፍጻሜ ያፋጥናለሁ ብሎ ነፍጥ የታጠቀው ፋኖ እስራኤልን በአይነ ቁራኛ መመልከት መጀመሩን ሰምተናል። የፋኖና የእስራኤል አዲስ ጠብ ብዙ የሚያጨዋውት ነው። እንደ አዲስ የተፈጠሩ የፖለቲካ መላላሶችን ማጃብ ያሰኛሉ። ዓለም በሙሉ በስውርም በይፋም ከጎጃም ጫካ እስከ ዳግማዊ ምኒልክ ቤተ መንግስት እየዳከረ የወዳጅነት ገመድ እየቀጣጠለ ነው። የተበጣጠሱ ወዳጅነቶችም አሉ። እነሆ በዚህ ዝግጅት እንዲህ ያለውን የልብ ምት የሚያፈጥን አዲስ የአፍሪካው ቀንድ የፖለቲካ አሰላለፍ ወሬን ተነትነዋለን። ከናንተ የምንፈልገው ፍጹም የተረጋጋ ጥሞና ብቻ ነው። ጥንታዊቷን ስልጡን ሀገር ህንድን፣ የሜሶፖታሚያ ስልጣኔ ባድማውንና የዛሬዎቹ የነዳጅ ጉድጓዶች መገኛውን መካከለኛው ምስራቅን፣ የዚህ ዓለም የቅርብ 100 ዓመታት ጭንቅላት የሚባለውን አውሮፓን የሚያገናኘው የዓለም ንግድ ሁሉ የደም ስር በመሆን ለክፍለ ዘመናት የዘለቀው የባህር ላይ መንገድ ከኢትዮጵያ የመጨረሻ ድንበር በእግር ጉዞ የውሎ ገብ ያህል ይቀርባል። ይህ የዓለም ሀገራት ኢኮኖሚ ልብ የሆነ ቦታ ባበል መንደብ ይባላል። በትክክል በቀድሞቹ የኢትዮጵያ ግዛቶች በሶማሊላንድ እና በየመን መካከል ይገኛል። የተሰናበተው የግሪጎር 2025 ዓመት ይህን የባህር ወሽመጥ ለመቆጣጠር ከመቼውም ጊዜ የበለጠ ግብ የተፈጠረበት ነበር። የየመኒዎቹ የሃውቲ ታጣቂዎች የዓለም ሀያላን ሀገራት መርከቦችን እንደ ድሃ ጎጆ እያቃጠሉ የጨፈሩበት ዓመት 2025 ሲሆን ቦታው በአነጋጋሪዋ የሶማሌዎች ምድር ሶማሊላንድ እና በየመን መካከል የሚገኘው ባህር ነው። በቅርቡ እስራኤል ከ30 ዓመታት በላይ ከሶማሊያ ተገንጥላ የሀገርነት እውቅና ለማግኘት ዓለምን ስትማጸን ለኖሮች ሶማሊላንድ እውቅና መስጠቷ ግን ሁሉንም የቀይ ባህር ወሬዎች አደበዘዘ ነበር። ያቺ የሞሳድ ጌታ የዓለም መገናኛ ብዙሃንን ሁሉ አደንዝዛ በአንዲት የቢንያም ኔታንያሁና የአብዱራህማን መሐመድ አብዱላሂ የስልክ ንግግር ብቻ ሃርጌሳን አገር ሆነሻል ብላታለች። ይህ ዜና በግሪጎር አለካክ የሚቆጠረው የ2025 ዓመት ከማለቁ በፊት ከተሰሙት መካከል ትልቁ ነበር። በእርግጥ ሶማሊላንድ 2024 እና 2025 የተባሉት ዓመታት መቀባበያ ላይም እንዲህ የዓለም ትኩረት እየሆነች ቀጥላለች። መጀመሪያ አብይ አገር ነሽ ልሻለሁ ብለው ቃል ገቡላት። በ25 መጀመሪያ ገደማ ደግሞ ባላየ ትተዋት አትጅብኝ እያለች ከምታዜምላት ሶማሊያ ጋር የቱርክን ስምምነት ተፈራረሙ። ከ3 የአዳዲስ ዓመታት ሄድ መጣዎች በኋላ ከቴል አቪቭ ለሶማሊላንድ የመጣው የአገርነት እውቅና ግን በአይነቱም በተፈጻሚነቱም ብዙ የተወራለት ነው። እስራኤል ማለት አሜሪካን፣ አውሮፓን፣ የተባበሩት አረብ ኤምሬትስን ከጀርባዋ የታጠቀች ክንደ ፈርጣማ ናትና በተንታኞች አይን እስራኤል ለሶማሊላንድ የአገርነት እውቅና የሰጠችበት ድርጊት ሶማሊያ ከኢትዮጵያ ከጅቡቲና ከኤርትራ ጋር ያላትን ግንኙነት የሚቀያየር ነው። የኢትዮጵያና ግብጽ ግንኙነትም የበለጠ ይወሳሰባል። የሞቃዲሾ ዘዋሪ ለመሆን እንቅልፍ የሌላቸው ቱርክና የተባበሩት አረብ ኤምሬትስ ግንኙነትም ሌላው አሳሳቢ ጉዳይ ሆኗል። የአፍሪካው ቀንድ የቀንድ ምልክት እንዲኖረው ያስቻለችው ሶማሊላንድ የተባበሩት አረብ ኤምሬትስን ካስገባቻት ቆይታለች። የአቡዳቢ ዲታዎች በሶማሊላንድ ዲፒ ወርልድ የተባለ ግዙፍ የወደብ ልማት አላቸው። ሶማሊያ በአቅሟ የጥንት ወዳጇን አንካራን ጋብዛለች። እነሆ ድሮን እንደ አሻንጉሊት የሚያመርቱ ቱርክና የተባበሩት አረብ ኤምሬትስ የተባሉ አዳዲስ አያላን ቀንዱ ላይ ተፋጠዋል። እስራኤል ሶማሊላንድን ሀገር አድርጌ አውቄሻለሁ ያለችበት ውሳኔ በሜዲትራኒያን ባህርና በህንድ ውቅያኖስ መካከል ከፍተኛ የባህር ንግድ መተላለፊያ የሆነውን ጠቃሚ መስመር ለመቆጣጠር ነው ተብሎ ተገምቷል። ለዚህ ፍላጎቷ የኋላ ደጀን አድርጋ የመረጠቻት የቀጠናው ሀገር ደግሞ የተባበሩት አረብ ኤምሬትስ ሆና ተገኝታለች። አይሁዳዊቷ እስራኤል ሱኒ እስላማዊቷን የአረቦች ሀገር ወዳጅ ያደረገቻት በቅርቡ በተጀመረ ሁላችንም የአንድ አብርሃም ልጆች ነን የሚል አንድምታ ባለው ስምምነት ነበር። የኤምሬቶች ሀገር በሱዳን ሐምዳን ዳጋሎ የሚመሩትን ኃይል ስታስታጥቅ እስራኤል ከኋላ ሆና አይዞሽ እንደምትል ተደርሶበታል። ሶማሊላንድ ውስጥም በተለይ ወደቦችን በማልማት የኤምሬቶችን ያህል ዘልቆ የገባ የለም። ኢትዮጵያ ውስጥም በአብይ አህመድ አሊ ሰበብ እጇ ረዝሟል። ያ ማለት አብይ አህመድና መንግስታቸው ለዓመታት በጥርጣሬ መለከቷት የነበረችውን እስራኤልን በወዳጃቸው ኤምሬቶች በኩል መልሰው አግኝተዋታል። ከሰሞኑም የፋኖ አመራሮች
እስራኤል ጠላት አሊያም ወዳጃችን ናት ወይ እያሉ መጠየቅ መጀመራቸውን ጣቢያችን ሰምታለች። የፋኖ የአሳቢያን ቡድን ለሶማሌላንድ የሀገርነት እውቅና በመስጠት አብይ አህመድንና የኤምሬቶችን መሪ አሰባስባ የቀንዱን አስፈሪ ኃይል እየገነባች ያለችውን የነ ብንያም ኔታንያሁን ሀገር ጠላት አድርጎ መፈረጁን ሰምተናል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረ ብርሃኔ በ2016 ክረምት ወራት ባስነበቡት የትርክት ዕዳና በረከት የተሰኘ መጽሐፍ ገጾች ውስጥ እስራኤልና የስለላ ድርጅቷ ሞሳድ ፋኖን ይደግፋሉ ብለው እንደነበረ ይታወሳል። ከሁለት ዓመት ባነሰ ጊዜ ውስጥ ግን የፖለቲካ አሰላለፉ ተቀያይሯል። ዛሬ እስራኤል፣ ኢትዮጵያ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ኤርትራ በተባሉ ጥገኝነት የሚያጠቃቸው ሀገራት ሁሉ እጇን የምታስገባውን የተባበሩት አረብ ኤምሬትስን በመደገፍ የግብጽ የቱርክና የሳውዲን ተጽዕኖ ለመግታት እየታተረች ነው። በዚህ የእስራኤል የተጠና አካሄድ የተነሳ የአፍሪካ ቀንድ በሁለት ቡድኖች መንጋጋ ውስጥ የተቀረቀረ መስሏል። ኢትዮጵያ፣ እስራኤል፣ አረብ ኤምሬትስ፣ ሶማሊላንድ፣ አሜሪካና አውሮፓን የያዘ ቡድን ግብጽ፣ ቱርክ፣ ሶማሊያ፣ ኢራንና ኤርትራን የመሳሰሉ ሀገራት ከያዘ ቡድን ጋር ተፋጧል። ጫትና ብርቱካን ያቀረበ ይገዛቸዋል የሚባልላቸው የጅቡቲ መሪዎች እንደሌሎቹ ክርር ያለ አቋም ባይዙም አሰላለፋቸው ወደ ቱርኩ ጎራ ያጋደለ ይመስላል። የዚህ ተፋላሚ ቡድን መፈጠር ለኢትዮጵያ ከፍ ያለ ጥቅም ይዞ መጥቷል እየተባለ ነው። ጉዳት ሊኖረው እንደሚችልም ይታሰባል። ኢትዮጵያ ለቀይ ባህር፣ ለህንድ ውቅያኖስና ለሜዲትራኒያን ባህር ባላት ቅርበት በወታደራዊ ግዝፈቷ የራሳቸው ለየት ያለና ቅኝ ያልተገዛ ስነ ልቡና ባላቸው ልጆቿ በዓለም 10ኛ ደረጃ ላይ ጉብ ባለውና ወደ 150 ሚሊዮን እየገሰገሰ 137 ሚሊዮን በደረሰው ህዝብ ቁጥሯ ብዛትም ለየትኛውም አፍሪካ ቀንድ ላይ ተጽዕኖ ፈጣሪ ልሁን ብሎ ለሚታገል ሀገር አስፈላጊ ናት። ይህ ተፈላጊነቷ ደግሞ ዓለም የባህር ላይ ንግድ ከጀመረበት በተለይ የአውሮፓ ነጋዴዎች ቻይና የምትባል ቅመማ ቅመም የምትሸጥ ሀገር መኖሯን ካወቁበት ጊዜ ጀምረ ነው። ከ800 ዓመታት በፊት በመስቀል ጦርነት ጊዜ የአውሮፓ ምስጢራዊ ማህበራት ቀይ ባህር ዙሪያ ልባም መሪ ፍለጋ ይንከራተቱ ነበር። የኢትዮጵያው ካህኑ ዮሐንስ ትርክት ምንጩ ከዚያ ነው። የአፄ ልብነ ድንግልና የኢማም አህመድ ኢብን አልጋዚ ወይም ግራኛ አህመድ ደም አፋሳሽ ጦርነት ሰበብ የጊዜው ሀያላን ፖርቱጋልና ቱርክ በኢትዮጵያ ብሎም በዚያኔው የኢትዮጵያ ግዛት ዛሬ ሶማሊላንድ ወሶማሊያ እያልን በምንጠራው ቀዬ የበላይነት ወስደው ቀይ ባህር ለመቆጣጠር ያደረጉት የውክልና ፍልሚያ ነው። ያንን ታሪክ ጠቅላይ ሚኒስትር አብይ አህመድ አሊ የመደመር ትውልድ በተሰኘው መጽሐፋቸው ገጽ 77 ውስጥ በ16ኛውና በ17ኛው መቶ ክፍለ ዘመን የተከሰተው የእርስ በርስ ጦርነት ከውጭ ሲመለከቱት የሃይማኖት ይምሰል እንጂ ውስጡ ግን የዓለም ሀያላን የተልዕኮ ጦርነት ውጤት ነበር ሲሉ ገልጸውታል። ዛሬ ጥያቄው ያንኑ የመሰልና ቱርክን ባለችበት ይዞ ፖርቱጋልን በእስራኤል የተካ የውክልና ጦርነት ያሰጋታል የሚባልላትን ኢትዮጵያን የሚመሯት አብይ አህመድ አሊ ታሪክ ራሱን ደግሞ ኮሜዲ እንዲፈጠር ያደርጋሉ ወይ የሚለው ነው። የአንዲት እስላማዊት ሶማሊያን ፖሊሲ በጽኑ ደግፋሉ የምትለን የጥንት ኡስማኖች የኋላዋ አታቱርክ ቀዬ የዛሬው ኤርዶሃን ሀገር ቱርክ ከአብይ መንግስት ጋር በስሱም ቢሆን ወዳጅ ነበረች። በሰሜኑ ጦርነት ወቅት ድሮን በማቅረብ የአብይን የጦር ሜዳ አቅም በእጅጉ ለውጣለች። እንዲህ ያለው በቀጥተኛ የግዥና ሽያጭ ሂደት ብቻ የሚመሰረት ወዳጅነት ስልታዊ የሚባለው አይነት ነው። ሩቅ እንደማይጓዙ የሚያውቁ ሁለት ወገኖች ይመርጡታል። በአራዳ አገላለጽ ለትዳር ሳይሆን ለአዳር የሚሉት አይነት ዘ ዲፌንስ ፖስት የተሰኘ ድረገጽ በፈረንጆቹ 2024 መግቢያ እንደጻፈው የቱርኩ ባይራክታር የተሰኘ የጦር መሳሪያ አምራች ድርጅት ሰው አልባ በራሪ መዋጊያዎችን ወይም ድሮኖችን ለስልታዊ ወዳጁ ለአብይ መንግስት ሸጧል። እንዲህ የአንድ ሀገር ልጆች የተገዳደሉበትን ጦርነት ያቀላጠፈው በአብይና ኤርዶሃን መካከል የታየው የመሳሪያ ግብይት ላይ የተመሰረተ ወዳጅነት ዛሬ ያከተመ ይመስላል። አብይ ለያዙት የባህር በር ጥያቄ ተርኬ ብላችሁ ጥሩኝ ባይዋ እመቤት አጋር ሆና አልተገኘችም። ይልቁንም የኢትዮጵያ ሁነኛ ጠላት ከሆነችው ግብጽ ጋር ሌላ ስልታዊ የሚመስል ግንኙነት ፈጥራ ኢትዮጵያን ከባህር በር ለማራቅ በመዶለት ላይ ትመስላለች። ይህን ተግባር ደግሞ ቱርክና ግብጽ ከ1550ዎቹ ጀምረው እስከዛሬ የሰሩበት ነው። ዳግማዊ አፄ ቴዎድሮስ ዘመነ መሳፍንትን ገርስሰው የኢትዮጵያ ንጉሠ ነገሥት ከመሆናቸው በፊት ካደረጓቸው አገራቸውን የመከላከል ጦርነቶች ዋናው በጊዜው ግብፅን ከሚገዛው የቱርክ መንግስት ጋር የተከወነ ነበር። መይሳው ካሳ ገና ሽፍታ ሳሉ ደባርቄ በሚባለው የጦር ሜዳ ላይ ከተዋጉ በኋላ የጎንደር አዝማሪ የታጠቅ ጎራዴ ጥቁር የነበረ እየቀላ መጣ ቱርክ እየመሰለ ሲላወድሷቸዋል።
የዚያኔው ካሳ ኃይሉ፣ የኋላው ዳግማዊ አፄ ቴዎድሮስ የዘመናዊ ጠመንጃን ነገር ከዘመናቸው መሰረታዊ ጉዳዮች እንዳንዱ አድርገው እንዲቆጥሩት የገፋቸው ይሄኛው ከቱርክ ጋር የተደረገው ውጊያ እንደሆነ የታሪክ ምሁራን ያትታሉ። ቱርክ በኢትዮጵያና በአፍሪካው ቀንድ ታሪክ ውስጥ ደጋግማ የተልኮ ጦርነት በማድረግ የምትታወቅ ሀገር ናት ተባብለናል። ኦቶማን ቱርክ የሚባለውና በዘመኑ ዓለም ላይ ተወዳዳሪ ያልነበረው እስላማዊ መንግስት በ16ኛው ክፍለ ዘመን በተደረገው የኢማም አህመድ ኢብን አልጋዚና አፄ ልብነ ድንግል ውጊያ ላይ አከራካሪ ቢሆንም ዘራቸው ከሶማሌ ጎሳ ይመዘዛል የሚባልላቸው ያዳሉ መሪ ወግኖ ተዋግቷል። በወልቂጤ ዩኒቨርሲቲ የፖለቲካ ሳይንስ የሚያስተምሩት ዳንኤል መኮንን እንደሚሉ ከሆነ በመካከለኛው ዘመን ሶማሊያ ውስጥ የቱርክ መንግስት ተንሰራፍቶ ነበር። ዛሬም ወደ አፄያዊነትና ተስፋፊዋ ቱርክ እያማተሩ ያሉት ኤርዶሃን ሶማሊያን የጥንቱ ትዝታ መቀስቀሻ አድርገዋታል። በቅርብ ዓመታት ውስጥ ከኢትዮጵያ ጋር ከበድ ያለ ዲፕሎማሲ መቃቃር ውስጥ የገባችው ሶማሊያና ቱርክ በፊርማ የጸና ወታደራዊ ስምምነት አላቸው። ስምምነቱ ለ500 ዓመታት የዘለቀውን የቱርክ የአፍሪካ ቀንድ ጣልቃ ገብነት አስቀጥሏል የሚሉ ምሁራን አሉ። የኤርዶሃን መንግስት የጦር መርከቡን ወደ ሶማሊያ የባህር ጠረፍ ከላከም ሰነበተ። በጊዜው በመርከቧ አቀባበል ስነ ስርዓት ላይ ንግግር ያደረጉት የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ሁኔታው ሶማሊያ የባህር ግዛቷን በራሷ መቆጣጠር እንድትጀምር ያስችላታል ብለዋል። እንዲህ ሲሉ ስለ ኢትዮጵያ መናገራቸው ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሊ በ2024 የጉሪጎር ዓመት መግቢያ ዕለት ከሶማሊላንዱ መሪ ሙሴ ቢሂ አብዲ ጋር የባህር ኃይል ጦር ማሳረፊያ እንዲሆን የወደብ ኪራይ ስምምነት ከተፈራረሙ በኋላ ሐሰን ሼክ መሐመድ እንደደነገጡ ናቸው። የኢትዮጵያ ባህር ኃይል ጓድ ባንድ የኢፌዴሪ መከላከያ ሰራዊት ዓመታዊ ክብረ በዓል ላይ ሰማዩም የኛ ባህሩም የኛ ባህር ኃይል አንደኛ ከሚል መፈክር ጋር ሰልፍ ሲያቀርብ ታይቶ ነበር። የኢትዮጵያ አየር ኃይል የሶማሊያን የአየር ክልል የራሱ ካደረገው 20 ዓመታት አልፈዋል። ሰማዩን ተቆጣጥሯል ማለት ነው። ምድሩም በጎጃምና ጎንደር ጀግኖች የተሞላ ነው። ኢትዮጵያ ሶማሊያ ውስጥ የቀራት ባህር ኃይሏን ማስፈር ነው። እሱም እንደማይቀር ባህሩም የኛ ባህር ኃይል አንደኛ የሚለው መፈክር ይገልጻል። ሶማሊያ ላለፉት 500 ዓመታት ያለምንም ዓላማ የተኛችበትን የባህር ጠረፏን ኢትዮጵያ የተባለች የጥንት የባህሩ ባለ ቤት የ3000 ዓመታት ዘላቂ ወዳጇ እስራኤል የሰጠቻትን አዲስ እድል ተጠቅማ ከሶማሊላንድ ጋር ትልቅ የኢኮኖሚ ውህደት ልትፈጠር ትችላለች እየተባለም ነው። ይህ ውህደት በሂደት ኢትዮጵያና ሶማሊላንድ በተባሉ ሉዓላዊ ጎረቤታሞች መካከል እስከ ኮንፌዴሬሽን ሊያድግ ይችላል። የሀርጌሳና ጅግጅጋ አፍ ሶማሊኛ መሆኑም ይታወቃል። የዘይላና በርበራ ወደብ ባለቤት የነበረችው ኢትዮጵያ ዛሬ እኒህን ወደቦች ይዛ አገር ለመሆን ሁለተኛ ሀገር ሆነሻል የሚል ሀገር እየፈለገች የምትገኘውን ሶማሊላንድን ውስጥ ለውስጥ ምን ልሆንልሽ ምን ትሆኝልኝ እያለቻት እንደሆነ ይገመታል። ለሶማሊላንድ እውቅና በመስጠት ሁለተኛው ሀገር ማን ይሆን የሚለው ጥያቄ እስካሁን እያጓጓ ቀጥሏል። አሜሪካ ነች ብለው የጠበቁ ብዙዎች ነበሩ። አሜሪካ ግን ሌሎች የሚሰጡትን እውቅና ባለመቃወም ሀገርነቷን በመግለጽ ብቻ ልትቆጠብ እንደምትችል የሚተነትኑ አሉ። የአሜሪካ የህዝብ እንደራሴዎች ለሶማሊላንድ እውቅና እንስጥ ወይስ ይቅርብን በማለት ክርክር ላይ ናቸው። ዴሞክራቶች ፈጥነን እውቅና እንስጥ ቢሉም ሪፐብሊካኖች ደግሞ ለሶማሊላንድ እውቅና መስጠት የአሜሪካን ብሔራዊ ጥቅም ይጻረራል ብለው አስቸግረዋል። ስለዚህ ቀጣይዋ የሶማሊላንድን ሀገርነት በመፍቀድ የምትመዘገብ ሀገር ኢትዮጵያ ናት የሚለው ግምት እያየለ መጥቷል። እዚህ ላይ መለስ ዜናዊ አስረስ ለሶማሊላንድ የሀገርነት እውቅና በመስጠት የመጀመሪያው ሀገር ኢትዮጵያ አትሆንም ሶስተኛዋም አትሆንም ሲሉ የተቀኙት ሰምና ወርቅ በተግባር ይፈታ ይሆን እያልን ስንብሰለሰል በያዝነው ሳምንት ብቻ ከ3 በላይ የሀያላን ሀገራት የውጭ ጉዳይ ሚኒስትሮች ወደ አዲስ አበባ ጎርፈው እናገኛቸዋለን። ሰዎቹ የቻይና፣ የተባበሩት አረብ ኤምሬትስና የእስራኤል ውጭ ጉዳይ ሚኒስትሮች ናቸው። ጊዜውንና ሁኔታውን በጥሞና ስናስተውል ሶስቱም የክንደ ፈርጣማዎቹ የውጭ ጉዳይ ልዑካን ለተለመደ የሥራ ጉብኝት አዱ ገነትን የረገጡ አይመስልም። ኢትዮጵያ ከሶስቱም ሀገራት ጋር በባህር በር የማግኘት ፍላጎቷ ላይ ስምምነት መኖሩን የሚገልጹ ምንጮች አሉ። በዚህ ሳምንት ወደ ሀርጌሳ የተጓዙት የእስራኤል ውጭ ጉዳይ ሚኒስትር ከሀገራቸው በቀጥታ ወደ ሶማሊላንድ ከመብረር ይልቅ አዲስ አበባ አርፈው መሄዳቸውም የሁለቱን ሀገራት እየጠበቀ የመጣ ትስስር የሚያሳይ ነው ተብሏል። እስራኤል፣ ኢትዮጵያና ሶማሊላንድም በጥቅም መተሳሰራቸው ይመስላል። እስራኤል፣ ቻይናና ኤምሬትስ በአፍሪካ ቀንድና በቀይ ባህር ላይ የበላይነት እንዲኖራቸው ምኞታቸው የላቀ ነው። አዲስ አበባ መሰንበታቸው ምኞታቸው ኦን ሆኖ የሚታየው ኢትዮጵያን በአጋርነት ካሰለፉ እንደሆነ ስላረጋግጡ ይመስላል። በእርግጥ ቻይና በሶማሊላንድ ሀገርነት ሰበብ ጠጉሯ ይቆምባታል። ምክንያቱም የሀርጌሳ ሀገር መሆን የታይዋንን ቁስል ይቀሰቅሰዋልና። በዚህም ምክንያት ዋንግዩ አብይን ለሶማሊላንድ እውቅና በመስጠት ሁለተኛው መሪ እንዳይሆኑ ሊለምኗቸው ይችላሉ። ለዚህ ውለታቸው ደግሞ ላለፉት 7 ዓመታት ኢትዮጵያን ችላ ያለቻት ወይዘሮ ቻይና አይዞህ ልትላ
ስትላቸው ምናልባት ሳንቲምም ልታበድራቸው ትችላለች። የሆነው ሁሉ ቢሆንም ግን አብይ ቀይ ባህር ላይ ሳይንፈላሰሱ ለማንም የሚመለሱ አይመስሉም። ዛሬ የኢትዮጵያ የባህር በር ጥያቄ በብዙ መንግስታት ዘንድ እውቅና እያገኘ የመጣ ስለሚመስል ቻይናን አይሰሟትም። ኢትዮጵያ የአሰቡን ወደብ በአጭር ጊዜ በእጇ ባታስገባ እንኳን ከሶማሊላንድ ጋር በኮንፌዴሬሽን ተሳስራ ወደብ የማግኘት እድሏ እንደሰፋ እየተወራ ነው። ይህም የኢትዮጵያን የአፍሪካ የፖለቲካና ኢኮኖሚ ተጽዕኖ በማሳደግ የማታ ማታ አሰብንም ለመጠቅለል የማይታጠፍ ክንድ ይሆናታል። እንዲህ ባሉ መመዘኛዎች ሶማሊላንድ ለኢትዮጵያ ከሰማይ የወረደች መና ወይም በደራሲው ቃላት ስትገለጽ ከሰማይ የወረደች ፍርፍር ሆና እየተቆጠረች ነው። ይህ ግን በቀላሉ የሚሳካ ጉዳይ ተደርጎ አይወሰድም። በዚህ ዝግጅት ደጋግመን እንደገለጽ ነው ከጥንት እስከ ዛሬ ግብጽም ሆነች ቱርክ የኢትዮጵያን ወደ ቀይ ባህር መጠጋት አይፈልጉም። ስለዚህም ሶማሊያ አሸናፊ የምትሆንበትን መንገድ ለማግኘት እንቅልፍ የላቸውም የሚሉ ወገኖች አሉ። እስራኤል ለሶማሊላንድ እውቅና በመስጠቷ የደነገጡት ሁለቱ ሀገሮች ሶማሊያ ዲፕሎማሲ ላይ እንድትበረታ ታትረው እየሰሩ ነው ተብሏል። የእስራኤልን ውሳኔ በጠመንጃ መቀልበስ የማይቻል መሆኑን በመረዳት ቱርክ ሶማሊያና እስራኤልን ለማደራደር እየለፋች መሆኑ ታውቋል። እስራኤል ከሶማሊላንድ አገኘዋለሁ ያለችውን ጥቅም ሁሉ ከሶማሊያ ማግኘት እንድትችልና የሰጠችውን እውቅና እንድትሰርዝ ቱርክ ልመና ላይ ናት። የእስራኤል የዓለም መመልከቻ መነጽር ግን ለሶማሊላንድ እንጂ ለሶማሊያ ቅድሚያ እንድትሰጥ አያደርጋትም። እናም ኢትዮጵያ ያለችበት የተፋላሚዎች ቡድን ማሸነፉ አብይም የተመኙትን ወደብ መቀበላቸው አይቀርም። አበቃን።